ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 17 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በሺዎች የሚቆጠሩ ሰራተኞች ከሙሉ ጊዜ የሥራ ቦታቸው ሊቀነሱ መሆኑ ተሰማ። ይህን የሰራተኞችን ቅነሳ ተከትሎ ከሚመለከተው አካል ማብራሪያ ተሰጥቷል። የምትሰሙት መረጃችን ነው። ለሁሉም ባንኮች ማሳሰቢያ ደብዳቤ መጻፉ ተገለጸ። በዚህም ለሁሉም ባንኮች በተጻፈው የማሳሰቢያ ደብዳቤም በርካታ ጉዳዮች መካተታቸው ተሰምቷል። በዝርዝር የምናጋራችሁ ይሆናል። በበርካታ የመንግስት ከፍተኛ አመራሮች ላይ በከባድ ወንጀል ክስ መመስረቱ ተሰማ። በዚህም ክሱ የተመሰረተባቸውን የአመራሮች ስም ዝርዝርና የተከሰሱበት ምክንያትም ይፋ ሆኗል። የምናጋራችሁ መረጃችን ነው። ወደ ሀገር ውስጥ የሚገቡና የሚላኩ ምርቶችን በሚመለከት ለነጋዴዎች አዲስና አስገዳጅ ረቂቅ መመሪያ እየተዘጋጀ ነው ተባለ። ሙሉ መረጃውን በዝርዝር ይዘነዋል። ይሰጥ የነበረው የፓስፖርት ቀጠሮ አገልግሎት መቋረጡ ቅሬታ ማስከተሉ ተገለጸ። ለመሆኑ የፓስፖርት ቀጠሮ አገልግሎት የተቋረጠበት ምክንያት ምንድነው? የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ። ሐሰተኛ የውጭ ሀገራት ገንዘቦችን ይዘው ሲንቀሳቀሱ የነበሩ ተጠርጣሪዎች መያዛቸው ተገለጸ። የአዲስ አበባ ፖሊስ ጠቅላይ መምሪያ ሐሰተኛ የውጭ ሀገራት ገንዘቦችን ይዘው ሲንቀሳቀሱ የነበሩ 4 ተጠርጣሪዎችን በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ አስታውቋል። ተጠርጣሪዎቹ በርዋ ከበደ፣ ሙላት አባይ፣ ሳሙኤል ሙልጌታና ጃኮ ፔንዞ የተባሉ ሲሆን የወንጀል ድርጊቱን የፈጸሙት ደግሞ ጥቅምት 30 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ልዩ ቦታው ደግሞ ልዩ ሆቴል አካባቢ ነው ተብሏል። ሙላት አባይ የተባለው ተጠርጣሪ የተበደረውን ገንዘብ ልመልስልህ በማለት ሐሰተኛ $100 ለጓደኛው እንደሰጠው የገለጸው የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ግለሰቡን ከጓደኛው የተቀበለውን ዶላር ወደ ባንክ በመሄድ ለመመንዘር ሲሞክር ሐሰተኛ መሆኑ ስለተረጋገጠ ለፖሊስ ጥቆማ ሰጥቷል። ፖሊስም ጥቆማውን መነሻ በማድረግ በወንጀሉ አንደኛውን ተጠርጣሪ ከነ አባሪው በመያዝ በተደረገ የአካል ፍተሻም 1000 ሐሰተኛ ዩሮ ተገኝቷል ሲል አስታውቋል። ፖሊስ ተጨማሪ ባደረገው ምርመራ የማስፋት ተግባር ሳሙኤል ሙልጌታ የተባለው ተጠርጣሪ እንደሰጣቸው ለፖሊስ መረጃ በመስጠታቸው የተጠቀሰው ግለሰብ በቁጥጥር ስር በሚውልበት ጊዜም 1400 ሐሰተኛ ዶላር እንደተገኘበትም የምርመራ መዝገቡ ያስረዳል። ምርመራ የማስፋት ስራውን ያላቆመው ፖሊስም ሶስተኛ ተጠርጣሪ ሐሰተኛ ዶላሩን ከየት እንዳመጣው ሲጠየቅ የውጭ ሀገር ዜጋ ወደ ሆነው አራተኛ ተጠርጣሪ ጃኮ ፔንዞ መምራቱን ያስታወቀው ፖሊስ መምሪያ የውጭ ሀገር ዜግነት ያለው አራተኛው ተጠርጣሪም 5600 ሐሰተኛ
ሐሰተኛ ዶላር መገናኛ አካባቢ ይዞ ሲንቀሳቀስ በቁጥጥር ስር የዋለና በአጠቃላይ ከ8000 በላይ የውጭ ሀገር ገንዘቦች መያዛቸውን ፖሊስ ገልጿል። ህብረተሰቡ ሐሰተኛ የውጭ ሀገርም ሆነ የሀገር ውስጥ የገንዘብ ኖቶችን ስርጭት ለመከላከል የጸጥታ አካላት ጋር በጋራ በመሆን መከላከል ይኖርበታል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ለሁሉም ባንኮች ማሳሰቢያ ደብዳቤ መጻፉ ተገለጸ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ለሁሉም ባንኮች በጻፈው ደብዳቤ ማንኛውም ሪፖርት አቅራቢ አካል ወይንም የባንክ ደንበኛ ለብድር ወይንም ለሌላ አገልግሎት የሚያቀርበው ዓመታዊ የሂሳብ መግለጫ ሪፖርት በቅድሚያ ለቦርዱ የቀረበ መሆኑን በማረጋገጥ አገልግሎት እንዲሰጡ አሳስቧል። ቦርዱ በጻፈው ደብዳቤው በፋይናንስ ሪፖርት አዘገጃጀትና አቀራረብ አዋጅ ቁጥር 847/2006 በተቀመጠው መሰረት ማንኛውም ሪፖርት አቅራቢ አካል እንደ አግባብነቱ የተናጠል ወይንም የተጠቃለለ የሂሳብ መግለጫውን ኦዲት በማድረግ በቅድሚያ ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ማቅረብ እንዳለበት መደንገጉንም አስታውሷል። በዚህም ለቦርዱ መቅረብ የሚገባው የሂሳብ መግለጫ በሪፖርት አቅራቢው አካል የሂሳብ ዓመት መጨረሻ እንዲሁም ከዚያ በፊት የሚዘጋጀውን የሚያጠቃልል እንደሆነም አስታውቋል። በተጨማሪም ሪፖርት አቅራቢ አካል የሚቀርበው ዓመታዊም ሆነ ወቅታዊ ኦዲት የተደረገ የሂሳብ መግለጫ በቅድሚያ ለቦርዱ የቀረበ ስለመሆኑ ማረጋገጫ እንዲያቀርቡ በማድረግ አገልግሎቱን እንድትሰጡ ሲል ቦርዱ ለባንኮች በጻፈው የማሳሰቢያ ደብዳቤ አስቀምጧል። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ከዚህ ቀደም ለብሔራዊ ባንክ በጻፈው ደብዳቤም በአዋጁ በተደነገገው መሰረት ማንኛውም ሪፖርት አቅራቢ አካል ለብድር ወይንም ለሌላ አገልግሎት ለፋይናንስ ተቋማት የሂሳብ መግለጫውን በሚያቀርብበት ወቅት በቅድሚያ ለቦርዱ የቀረበ መሆኑን በማረጋገጥ አገልግሎታቸውን እንዲሰጡ ማሳሰቢያ እንዲሰጥለት በደብዳቤ ጠይቆ እንደነበር ይታወሳል። ብሔራዊ ባንኩም ጥያቄውን በመቀበል ለሁሉም ባንኮች ማሳሰቢያ መስጠቱን የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ዋና ስራ አስፈጻሚ አቶ ፍቃዱ አጎናፍር ተናግረዋል። በመሆኑም የብሔራዊ ባንክ ማሳሰቢያውን ተከትሎ ሁሉም ባንኮች ለተለያየ ዓላማ የሚቀርብባቸውን የሂሳብ መግለጫዎች በቅድሚያ ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ መቅረብ እንዳለባቸው የሚያሳስብ ደብዳቤ የኦዲት ቦርዱ ለባንኮች ልኳል። አስመጪዎች ወደ ሀገር ውስጥ የሚያስገቧቸውን ምርቶች በቅድሚያ እንዲያሳውቁ የሚያስገድድ መመሪያ እየተዘጋጀ ነው ተባለም። የንግድና ቀጠናዊ ትስስር ሚኒስቴር አስመጪዎች ወደ ሀገር የሚያስገቧቸው ምርቶች የኢትዮጵያን አስገዳጅ ደረጃ የሚያሟሉ መሆናቸውን አስቀድሞ በማወቅና በመለየት በሰው ጤናና በንብረት ላይ ሊደርስ የሚችል ጉዳትን ለማስቀረት ምርቶቹን ከማስገባታቸው በፊት እንዲያሳውቁ ሊገደዱ መሆኑን አስታውቋል። በኢትዮጵያ የደረጃዎች አዋጅ ቁጥር 1343/2016 ላይ ከተካተቱ ድንጋጌዎች መካከል የሀገሪቱን ገቢና ወጪ ዕቃዎች ጥራት ቁጥጥር መከታተል የሚያስችል ስርዓት መዘርጋት አንዱ መሆኑን በንግድና ቀጠናዊ ትስስር ሚኒስቴር የቅርንጫፍ ጽህፈት ቤቶች ማስተባበሪያ መሪ ስራ አስፈጻሚው አቶ ኢያሱ ስምዖን ተናግረዋል። በመሆኑም ማንኛውም አስመጪ የአስመጭነት ፍቃድ ካወጣ በኋላ ምርቶችን ያለምንም መስፈርት ወደ ሀገር ውስጥ የሚያስገባበትና ከዚያ በኋላም ቁጥጥር የሚደረግበት አሰራር በስራ ላይ መዋሉንና መመሪያው ከወጣ በኋላ ግን አስመጪዎች ወደ ሀገር ውስጥ ከማምጣታቸው በፊት ምን አይነት ምርት ማስገባት እንደሚፈልጉ፣ በማን ኩባንያ እንደተመረተና ከየት ሀገር እንደሚመጣ ዓለም አቀፍ የምርት ጥራት ያሟሉ መሆናቸውን የሚገልጹ ሰርተፊኬቶች መያዛቸውን ወደ ሀገር ውስጥ በሚገቡ ምርቶች ምዝገባ ስርዓት አማካኝነት ለንግድና ቀጠናዊ ትስስር ሚኒስቴር አስቀድመው እንዲያሳውቁ ለማድረግ መታቀዱንም ተናግረዋል። በዘርፉ ለመጀመሪያ ጊዜ ለመተግበር የታቀደው ይህ አሰራር
የኢትዮጵያ ምግብና መድኃኒት ባለስልጣን ተግባራዊ ያደረገውን የምዝገባ ስርዓትን መነሻ በማድረግ የተወሰደ መሆኑን የጠቀሱት መሪ ስራ አስፈጻሚው ይህም አስመጪዎች ምርቶችን ወደ ሀገር ከማስገባታቸው በፊት በኢትዮጵያ ያለውን አስገዳጅ የጥራት ደረጃ መስፈርት ያሟሉ መሆናቸውን መረጃ እንዲኖራቸው በማድረግ በህብረተሰቡ ጤናና በሀገር ኢኮኖሚ ላይ ሊደርስ የሚችለውን ጉዳት ለማስቀረት ትልቅ አስተዋጽኦ ይኖረዋልም ብለዋል። በተለይም ኢትዮጵያ ውስጥ ባሉ ላቦራቶሪዎች መፈተሽ የማይችሉ ምርቶች ሲኖሩ ከሚመጡበት ሀገር የጥራት ደረጃቸው የተረጋገጡ መሆናቸውን የሚገልጽ ሰርቲፊኬት የያዙ እንዲሆኑ ማድረግ ረቂቅ መመሪያው ትኩረት ያደረገበት አንዱ ድንጋጌ ስለመሆኑም ጠቁመዋል። በሌላ በኩል ከኢትዮጵያ ወደ ውጭ የሚላኩ ምርቶችም በዚሁ አካሄድ መሰረት ጥራታቸው ተረጋግጦ እንዲወጡ እንደሚደረግና አስገዳጅ ደረጃ የሚወጣውም ከህብረተሰቡ ጤንነት፣ ከአካባቢ ደህንነትና የንግድ ማጭበርበር የሚፈጸምባቸው መሆን አለመሆናቸው ተለይቶ መሆኑንም ተናግረዋል ሲል ሪፖርተር ጋዜጣ አስነብቧል። በመሆኑም በረቂቅ መመሪያው ላይ የባለድርሻ አካላት ውይይት ከተደረገበት በኋላ ለፍትህ ሚኒስቴር እንደሚቀርብና በዚህ ዓመትም ጸድቆ በሥራ ላይ ይውላል ተብሎ እንደሚጠበቅ ተጠቅሷል። በሺዎች የሚቆጠሩ ሰራተኞች ከሙሉ ጊዜ የሥራ ቦታዎች ሊቀነሱ መሆኑ ተሰማም። ዓለም አቀፉ የቀይ መስቀል ኮሚቴ በለጋሾች አስተዋጽኦ መቀነስ ምክንያት በጀቱ ላይ ባጋጠመው የ17 በመቶ ክፍተት ሳቢያ 2900 የሚሆኑ የሙሉ ጊዜ የሥራ ቦታዎችን እንደሚቀንስ አስታውቋል። በዓለም አቀፍ ደረጃ በአሁኑ ወቅት ከ18000 በላይ ሰራተኞች ያሉት ኮሚቴው ከአጠቃላይ ቁጥሩ 2900 አካባቢ የሚሆኑ የሥራ ቦታዎችን በበጀት እጥረቱ ምክንያት ተቀናሽ እንደሚያደርግ ተገልጿል። በዚህም ኢትዮጵያን ጨምሮ በበርካታ ሀገራት የሰብአዊ ድጋፍ እርዳታ የሚያደርገው ኮሚቴው በሥራ ቦታ ቅነሳው ሳቢያ የሰብአዊ ድጋፍ መስተጓጎል ከሚገጥማቸው ሀገራት ውስጥ ኢትዮጵያ አንዷ ናት ተብሏል። ይህን ጉዳይ በተመለከተ ማብራሪያ የሰጡት የማህበሩ የሰብአዊ የዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊው አቶ መስፍን ደረጀ ሰራተኞቹ የሚቀነሱት የዓለም አቀፉ ቀይ መስቀል ኮሚቴ በጀት በመቀነሱ ምክንያት ስለሆነ እነዚህ ሰብአዊ አገልግሎት የሚሰጡ በመቀነሳቸው የሰብአዊ አገልግሎት አሰጣጡ ላይ መስተጓጎልን ያመጣል ማለታቸውን ቲግቫህ ኢትዮጵያ አስነብቧል። በተጨማሪም የበጀት እጥረት ሲኖር በየጊዜው ሊያጋጥም የሚችል የሰራተኛ ቅነሳ ከአሁንም በፊት የተለያዩ የዓለም አቀፍ ተቋማት እንደ ኤችኦ ያሉ ላይም ተጽዕኖ ያሳደረ ነው ብለዋል። በሌላ በኩል ደግሞ ዓለም አቀፉ የቀይ መስቀል ፌዴሬሽን በቅንጅት ከቀይ መስቀል ማህበር ጋር ሲሰራ እንደነበር ያነሱት ኃላፊው ሰብአዊ አገልግሎቶች ላይ በትብብር የሚሰራና በተለይም ግጭት ያለባቸው አካባቢዎች ላይ የዓለም አቀፉ ቀይ መስቀል ኮሚቴ በሀገራችን ድጋፍ ያደርጋል ሲሉም ገልጸዋል። እንዲሁም በመድኃኒት አቅርቦትና በተለያዩ ዘርፎች ግጭት የሚነሳባቸው አካባቢዎች ላይ ሰፊ የህይወት ማዳን ስራ ላይ ተሰማርተው የቆዩ አሁንም ከፍተኛ ድጋፍ እያደረጉ ነው የሚገኙት የሚል ማብራሪያ ሰጥተዋል። እንዲሁም የሰራተኛ ቅነሳው በማህበሩ ላይ እና በሰብአዊ ድጋፍ አቅርቦቱ ላይ ምን ያህል ተጽዕኖ ሊያሳድር እንደሚችል አናውቅም ያሉት አቶ መስፍን ዞሮ ግን ተጠቃሚውን በከፍተኛ ደረጃ የህይወት ማዳን ስራውን የሚያስተጓጉል ነው ማለታቸውን ዘገባው ጠቁሟል። ከፍተኛ ቢሊዮን ብር በመመዝበር የተጠረጠሩ የመንግስት ከፍተኛ አመራሮች ላይ ክስ መመስረቱ ተገለጸ። የግዢ መመሪያና ውሳኔዎችን በመጣስ የጥራት ችግር የታየበት የአፈር ማዳበሪያን ግዢ በመፈጸም እንዲሁም ማዳበሪያውን ከውል ውጪ በሆነ መንገድ በማጓጓዝ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና በማዳበሪያው የጥራት ችግር ያለበት መሆኑን እያወቁ ወደ ሀገር እንዲገባ በመተባበር በተጠረጠሩ ሰራተኞች ላይ ከባድ የሙስና ወንጀል ክስ መመስረቱን የፍትህ ሚኒስቴር አስታውቋል። የፍትህ ሚኒስቴር አቃቤ ሕግ ዳር 12 ቀን 2018 ዓ.ም የመሰረተውና ሰኞ ህዳር 15 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀሎች ችሎት ያቀረበው ክስ እንደሚያስረዳው ተጠርጣሪዎቹ የወንጀል ሕግ
በአንቀጽ 32 ንዑስ አንቀጽ 1 የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 9 ንዑስ አንቀጽ 1 እና 2 የተደነገገውን በመተላለፍ በስልጣን ያለ አግባብ በመገልገል የሙስና ወንጀል መፈጸማቸውን ይገልጻል። አቃቤ ሕግ ክሱን የመሰረተው ደግሞ በኢትዮጵያ የግብርና ስራዎች ኮርፖሬሽን 7 አመራሮችና የስራ ኃላፊዎች ላይ፣ በኢትዮጵያ ባህር ትራንስፖርትና ሎጂስቲክ ምክትል ስራ አስፈጻሚ ላይ፣ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማሚነት ምዘና ድርጅት 2 ከፍተኛ አመራሮች ላይ ነው ተብሏል። በወንጀሉ ተጠርጥረው በሕግ ቁጥጥር ስር የዋሉትና ክስ የቀረበባቸው የኢትዮጵያ የግብርና ስራዎች ኮርፖሬሽን አመራሮች መካከል በክስ መዝገቡ በአንደኛ ደረጃ የተጠቀሱት የኮርፖሬሽኑ ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደ ማርያም ጋው ናቸው ተብሏል። በተጨማሪም በዚሁ ኮርፖሬሽን የግብርና ግብዓት ምርትና አቅርቦት ግብይት ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ በነበሩት አቶ ወልደ አብ ደምሴ ክብረት በኮርፖሬሽኑ የኮርፖሬት ሀብት አመራር ዘርፍ ምክትል በዚሁ ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ አባል በነበሩት አቶ ትንሳኤ ሜጫ ወልደ ስላሴ በኮርፖሬሽኑ የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል በነበሩት ወይዘሮ መንበረ ኃይለማርያም ነጋሶ በኮርፖሬሽኑ ከፍተኛ የግዢ ባልደረባና የማዳበሪያ ግዢ ኮሚቴ አባልና ጸሐፊ በነበሩት አቶ ሚሊዮን ገረመው እሸቱ በኮርፖሬሽኑ የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚና የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባል እንዲሁም የብሔራዊ የአፈር ማዳበሪያ ግዢ ኮሚቴ ጸሐፊ በነበሩት አቶ ሰለሞን ገብረ መላክና በኮርፖሬሽኑ የግብዓት ግዥና ትራንዚት ክፍል ስራ አስኪያጅ የሆኑት አቶ ዘላለም ዳኜ ሮሪሳ እንደ ቅደም ተከተላቸው ተጠርጥረው ተከሰዋል። የኮርፖሬሽኑ ዋና ስራ አስፈጻሚ ቦርዱን ለመወሰን ጨረታው ያስቀመጠው ቅድመ ሁኔታ ማሟላቱን በማረጋገጥ ለብሔራዊ የማዳበሪያ ግዢ የቴክኒክ ኮሚቴ የጨረታ ውጤቱን መላክ ሲገባው ይህንን ኃላፊነት አለመወጣቱንም አቃቤ ሕግ በዝርዝር ባቀረበው ክስ ላይ ገልጿል። በአጠቃላይ ተከሳሾቹ የቦርዱን ውሳኔዎች፣ የግዢ ማዳበሪያንና የውሎች ድንጋጌዎችን በመጣስ ግዢ እንዲፈጸም ማድረጋቸውን የአቃቤ ሕግ ክስ እንደሚያብራራ ሪፖርተር ጋዜጣ ዘግቧል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡ ቅሬታ ማስነሳቱ ተገለጸ። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ይሰጥ የነበረውን የፓስፖርት አገልግሎት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት መቋረጡ ቅሬታ ማስከተሉ ተሰምቷል። በዚህም ደግሞ ቅሬታ ያሰሙት አገልግሎት ፈላጊዎቹ በጊዜያዊነት የተቋረጠው የአንድ ወር ቀጠሮ አዲስ ፓስፖርት የማውጣት ስራ እንደሆነ የራሳቸውን ግምት በመውሰድ ለማሳደስ መጠየቃቸውን አስረድተዋል። ይሁንና ደንበኛው ከኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት ባሻገር በመሶብ የአንድ መስኮት አገልግሎት በመገኘት በመደበኛ የወር ቀጠሮ ለማሳደስ ጥያቄ ቢያቀርቡም ይህ አገልግሎት እየተሰጠ አለመሆኑን እንደተነገራቸው ገልጸዋል። ይህን ቅሬታ ተከትሎ ማብራሪያ ለማግኘት ለኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊትን ለማግኘት የተደረገው የስልክ ሙከራ እንዳልተሳካም ሪፖርተር ጋዜጣ አስነብቧል። ይሁንና በቅርቡ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ ሪፖርት አፈጻጸም በተገመገመበት ወቅት የአገልግሎቱን ዋና ዳይሬክተር ጨምሮ ከፍተኛ ኃላፊዎች ከፓስፖርት ጉዳዮች ጋር በተገናኘ በቋሚ ኮሚቴው ለቀረበላቸው ጥያቄዎች ሰፊ ማብራሪያ ሰጥተዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ የመጀመሪያ 3 ወራት ውስጥ ከ500 ሺህ በላይ ፓስፖርቶችን ለዜጎች መስጠቱን ገልጸው በቅድሚያም በአንድ ሀገር የአገልግሎት ምርጫዎች አስፈላጊ ናቸው
ማለታቸው አይዘነጋም። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ቢቂላ መዝገቡ በበኩላቸው ከፓስፖርት አቅርቦት አገልግሎት ከሚገኘው ገቢ ከአጠቃላይ የተቋሙ ገቢ ከ25 ወይንም ከ30 በመቶ ከፍ እንደማይል በወቅቱ በሰጡት ማብራሪያ ገልጸዋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ85 ሳንቲም እየተገዛ 177 ብር ከ33 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 220 ብር ከ25 ሳንቲም መግዣው ሲሆን መሸጫው ደግሞ 224 ብር ከ66 ሳንቲም ሆኗል። ዩሮ 195 ብር ከ1 ሳንቲም እየተገዛ 198 ብር ከ91 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ ደግሞ 205 ብር ከ40 ሳንቲም መግዣው ሲሆን መሸጫው ደግሞ 209 ብር ከ51 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 45 ብር ከ70 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ61 ሳንቲም ሆኗል። የሳዑዲ ሪያል 45 ብር ከ25 ሳንቲም እየተገዛ 46 ብር ከ16 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 22 ብር ከ85 ሳንቲም መግዣው ሲሆን መሸጫው ደግሞ 23 ብር ከ31 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20 በመቶ በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25 በመቶ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ